በአማራ ክልል ደሴ፣ ደቡብ ወሎና ኦሮሞ ብሔረሰብ ዞኖች ተካሂደዋል። ሰልፈኞቹ በአማራ ተወላጆች ላይ ይደርሳል ያሉትን ግድያና መፈናቀል እንዲቆም ጠይቀዋል። መስፍን አራጌ ዝርዝር ዘገባውን አድርሶናል። መንግስት በመተከልና በተለያዩ አካባቢዎች በአማራ ተወላጆች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት። በአገር ጥፋት ላይ ተሰማርቶ የነበረው የህወሓት ታጣቂ ቡድን ላይ የተወሰደውን ወታደራዊ እርምጃና የተገኘውን ድል እንደግፋለን የሚሉና በርካታ መፈክሮችን ያነገቡ ሰልፈኞች በሆጤ ስቴዲየም ነበር የተሰባሰቡት። መንግስት በመተከል በሚገኙ አማራዎች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት። በአገር ጥፋት ላይ ተሰማርቶ የነበረው የጁንታው ቡድን በመደምሰሱ ደስታችን ወደር የለውም። አማራ በደረሰበት ዘሩን መሰረት ያደረገ ጅምላ ጭፍጨፋና የዘር ጥፋት ህልውናችንን መታደግ አለብን። የደሴ ከተማ ከንቲባ አበበ ገብረ መስቀል ላለፉት 30 ዓመታት ህዝብን ከህዝብ የሚነጥሉ የሐሰት ትርክቶች ሆን ተብሎ እንዲስፋፉ በመደረጋቸው በተለይ የአማራ ተወላጆች ለዘመናት ከኖሩበት አካባቢ እንዲፈናቀሉና የህይወት መስዋዕትነት እንዲከፍሉ መደረጋቸውን አስታውሰዋል። በጠቅላይ ሚኒስትር አብይና በለውጥ አመራሩ ባለፉት 3 ዓመታት የተከናወኑ ተግባራትን ያደነቁት ከንቲባው ከኤርትራ ጋር የታደሰውን ወዳጅነት፣ በህወሓት ላይ የተወሰደውን ወታደራዊ እርምጃ፣ የኢትዮጵያዊነትን መንፈስ ለመመለስ የተደረጉ ሙከራዎችን በአብነት አንስተዋል። የኢትዮጵያ ህዝብ ከአማራ ወገኑ ጎን በመቆም ያሳየውን ወገንተኝነት በከተማ አስተዳደሩ ስም ያደነቁት ደግሞ የከተማዋ ብልጽግና ጽህፈት ቤት ኃላፊ ሞላ ሁሴን ናቸው። በኦሮሚያና በቤኒሻንጉል ጉሙዝ ክልልና በተለያዩ የሀገራችን አንዳንድ አካባቢዎች በትንንሽ ተላላኪዎችና በኦነግ ሸኔ ታጣቂዎች በአማራዎች ላይ የወሰዱት የግፍ ጭፍጨፋ ከዚህ በላይ የከፋ እንዳይሆን መላው የኢትዮጵያ ህዝብ የጥፋት ኃይሎችን በመቃወምና በመታገል ለአማራ ህዝብ ላሳየው አንድነትና ትብብር መንፈስ ያለን አክብሮትና ምስጋና በደሴ ህዝብ ለመግለጽ እንወዳለን። ሰልፈኞቹ ለዘመናት ካሳለፍነው ሰቆቃ አንጻር የለውጥ አመራሩ ከመጣ ወዲህ የተሰሩት ስራዎች ተስፋ ሰጪ ናቸው ይላሉ። በእውነት እንደው ቆም ብሎ ካሰቡት በተለይ ፊት ከነበረብን አንግል ስንመለከተው ዶክተር አብይ ከመጡ በኋላ ብዙ ለውጦች አይተናል። ባልተረጋጋ መንፈስ እንኳን ይሄን ያክል ለውጥ እያየ ይህንን ለውጥ ለማደናቀፍ የሚሞክሩ አካላቶች መሞከራቸው በጣም ያሳፍራል፣ በጣም ያሳዝናል። ሙከራዎችም አንዳንድ ነገሮች እያየን ነው። ሰልፍ እንዳትወጡ የሚል ብዙ የተለያዩ ነገሮች ከብሔር ጋር እያይዘው የሚያቀርቡት ነገር አለ። እነዛ ነገሮች እንኳን ችግሮች እንኳን ቢኖሩ ቀስ እያለ በሂደት የሚፈታ እንጂ በእንደዚህ አይነት መልክ በመግለጽ አይፈታም። ስለዚህ እኔ በጣም ዛሬ በጣም ደስ የሚል ነው። ህዝቡ እነሱን አልሰማቸውም። ህዝቡ ግልብጥ ብሎ ነው ከዳር እስከ ዳር ከጫፍ እስከ ጫፍ እየወጣ ያለው። በዚህ በ3 ዓመት ጊዜ ውስጥ የተሰሩ ስራዎችን በከፍተኛ ሁኔታ ጠቅላይ ሚኒስትሩን ጨምሮ የክልላችን አመራሮች የሰሩትን ጠንካራና በተለይም ደግሞ በትህነግ ላይ የተሰሩትን ስራዎችን በሙሉ የደሴ ከተማ ነዋሪዎች በመደገፍ የወጣንበት ሰልፍ በየትኛውም በኢትዮጵያ ክልል ላይ የሚገኘውን የአማራ ህዝብ በሙሉ በሰላም የሚኖርበትን መንገድ መንግስት ማስጠበቅ ይጠበቅበታል ብዬ አምናለሁ። የሀገሪቷ መንግስት ከላይኛው ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው በተዋረድ ያሉት የከተማና የክልል ከተሞች በየአካባቢ ያሉት የአማራ ህዝብ ሙሉ ለሙሉ ነጻነቱን አግኝተው የሚኖርበት መድረክ ሊፈጠርለት ይገባል ብዬ አምናለሁ። በአንጻሩ የሰልፉን መካሄድ ያወገዙ ወገኖች መንግስት የራሱን ገጽታ ለመገንባት ብቻ ሰልፍን የሚፈቅድ የአፈጻጸም ድክመቱንና የህዝብ ደህንነት አደጋ ላይ መውደቅን አስመልክቶ ሰልፍ ሲጠየቅ የሚከለክል ከሆነ ከቀድሞ አሰራሩ ተለወጠ ለማለት እንዴት ይቻላል ሲሉ ጠይቀዋል። የድጋፍ ሰልፉ በፈረስ ግልቢያ፣ በሰርከስ፣ በካራቴና ሌሎች ስፖርታዊ ትርኢቶች የታጀበ ነበር። በሰሜናዊ የኢትዮጵያ ክፍል በተደረገው ወታደራዊ ዘመቻ ህይወታቸውን ላጡ የመከላከያ ሰራዊት፣ የአማራ ልዩ ኃይልና ሚኒሻ አባላት የህሊና ጸሎት ተደርጓል። በደቡብ ወሎ ዞን ኮምቦልቻ ከተማ በኦሮሞ ብሔረሰብ አስተዳደር ዞን ባቲ፣ ከሚሴ፣ ጅሌ ጥሙጋ፣ አርጡማ ፎርሲና ደዌ ሀረዋ ተመሳሳይ የድጋፍ ሰልፎች መካሄዳቸውን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ የመጀመሪያ ነው ባሉት የፌስቡክ ገጽ መልእክታቸው እንዳስገነዘቡት ይህ 6ኛው ሀገር አቀፍ ምርጫ ከፊል ተስፋን ከፊል ስጋትን አዝሎ የመጣ ሁነት እንደሆነ አልሸሸጉም። ለዚህም በብቃት መዘጋጀት እንዳለባቸው ለተዋንያኑ ሁሉ አስገንዝበዋል። በእሳቸው አነጋገር ስጋትን ለመቀነስ ብሎም ወደ መልካም ሁኔታ ለመቀየር የሚያስችለን አቅምና ዕድል በየፈርጃችን ይዘን ይህን የጋራ ሙከራችንን በዝለት ሳይሆን በጥንካሬ ልንጀምረው ይገባል ብለዋል። የሚመሩት ተቋምም ከዚህ ቀደም በሀገሪቱ ባልተለመደ ሁኔታ ለተፎካካሪዎች ሁሉ በገለልተኝነት ለወል የቆመ ለማንም አድሎ የማያደርግና ማንኛውንም ተጽዕኖ የማይቀበል መሆኑንም አብስረዋል።
ተፎካካሪዎቹ ሁሉ ያረጀውንና የማይበጀውን ልማድ በመተው በበጎ መንፈስ የምርጫ ውድድሩን እንጀምር ሲሉ ጥሪያቸውን አቅርበዋል። በመጨረሻም ቦርዱ ያለበትን ሕጋዊ ኃላፊነትና ግዴታ እንደሚወጣ እየተወጣም እንደሚገኝ ማረጋገጫ ቃላቸውን በመስጠት መልካም የምርጫ ዘመን ተመኝተዋል። ከዚሁ ጋር በተያያዘም የእጩ ምዝገባና የምረጡኝ ዘመቻ ትናንት በይፋ መጀመሩን መሰረት በማድረግም ይሁን ቀደም ሲል በያዙት መርሃ ግብር አንዳንድ ፓርቲዎች የምርጫ ቅስቀሳ ጀምረዋል። የብልጽግና ፓርቲ የምርጫ ማኒፌስቶውን በፓርቲው ፕሬዚዳንት አብይ አህመድ አማካይነት ይፋ አድርገዋል። ዶክተር አብይ ስለ ፓርቲያቸው የመወዳደሪያ ማኒፌስቶ እንደገለጹት ከኢትዮጵያ ሕዝብ ጋር ፓርቲው የሚገባው ቃል ኪዳን እንጂ የውል ማሰሪያ ወይንም ኮንትራት አይደለም፣ ደግሞም ጥናት እንጂ ድርሰት አይደለም ሲሉ አንዳንድ ተፎካካሪ ፓርቲዎች ያሏቸውን ሸንቆጥ አድርገዋል። የብልጽግና ፍኖታችን ተናበውና ተመሳክረው ቺን ሀገር ካለችበት ሁኔታ ወደሚቀጥለው ማሸጋገር የሚችሉ ትላልቅ ሀሳቦች በውስጡ የያዘ ነው። አሁን ከአንድ ወር በኋላ እኔም የትምህርት ፖሊሲ አለኝ፣ እኔም የጤና ፖሊሲ አለኝ የሚል ኃይል ቢኖር ያ ድርሰት እንጂ ፖሊሲ መሆን አይችልም። ፖሊሲ በሰፊ የዳታ ማሰባሰብ፣ ዳታን አናላይዝ በማድረግ የባለፈውን ችግር መመርመር፣ መገምገም፣ ከዚያም መማርና ነገን በብሩህ ተስፋ መሰነቅና መንደፍ የሚጠይቅ ስለሆነ እኛ ያዘጋጀናቸው ፖሊሲዎች በብልጽግና የውድድር ማኒፌስቶ የተቀመጡ ሀሳቦች በእያንዳንዱ እቅዳችን ውስጥ ያሉ መላው አባላችን የሚያውቃቸው ከህዝባችን ጋር እንደ አስፈላጊነቱ የተወያየንበት ወደፊትም በዚሁ አግባብ እየተወያየን የምናሰፋው የምናሳድገው እንዲሁም የምንተገብረው ሰነድ ነው። የብልጽግና ፓርቲ ፕሬዚዳንት ይህን የምርጫ ማኒፌስቶ ይፋ ባደረጉበት ወቅት እንደተናገሩት የፓርቲያቸው ማኒፌስቶ እንዳለ ሆኖ ዋናው ፍላጎቱ ስድስተኛው ምርጫ ኢትዮጵያውያንና ኢትዮጵያን አሸናፊ የሚያደርግ ምርጫ እንደሆነ አስታውቀዋል። ይህ ማለት ደግሞ ሰላማዊ፣ ዴሞክራሲያዊ፣ ሁሉም በነጻነት የሚሳተፍበት በሐሳብ ልዕልና የሚመረጥበት ወይንም የሚወድቅበት ሁኔታ መፍጠር ያስፈልጋል ሲሉ አስገንዝበዋል። አክለውም የሚፎካከሩን ፓርቲዎች ከወዲሁ ምርጫ ማሸነፍ ተስፋ የለውም፣ ከምርጫ መውጣት ይሻላል ብለው የሚያስቡ ይኖራሉ። ለእነሱ ያለኝ ምክር በምርጫ መወዳደር እና ሀሳባቸውን መሸጥ ይሻላል። ምክንያቱም እንደ ከዚህ ቀደሙ አይነት ምርጫ የማድረግ ፍላጎት መንግስትም ብልጽግናም ስለሌለው ለህዝብ በሰጠነው ሀሳብና ተስፋ ልክ ህዝባችን መርጦን በፓርላማ በመንግስት በተለያየ ስፍራ ልዩ ልዩ ድምጾች እንዲሰሙ ማድረግ ከሁሉም ፓርቲዎች የሚጠበቅ ስለሆነ ሁሉም አሁን የሚታያቸውን ችግርና የመሸነፍ ስሜት አሸንፈው በምርጫው እንዲወዳደሩ፣ በእኛ በኩል ደግሞ በተቻለ መጠን የትብብርና የፉክክር መንፈስን እንዳናበላሽ የኢትዮጵያ ፖለቲካ ፓርቲዎች መታገዝ የሚገባቸውን ነገር ማገዝ ይኖርብናል። ከ400 በላይ በሆኑ የምርጫ ክልሎች እንደሚወዳደር እየገለጸ የሚገኘው ሌላው ተፎካካሪ ፓርቲ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ነው። የምርጫ ዘመቻ ጀምሮ እንደሆነ ጠየኳቸው የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ነበረ። የምርጫ ወረዳዎቻቸው ቅስቀሳ መጀመራቸውን የገለጹት አቶ ናትናኤል ከፓርቲው ዋና ጽሕፈት ቤት አካባቢ ወደ ተለያዩ የከተማዋ ስፍራዎች የሚሄዱ ሰራተኞችን በነፃ መጓጓዣ መኪናዎች በማሳፈር ከከፍተኛ የፓርቲው አመራር አባላት ጋር እንዲወያዩ መደረጉን ነግረውኛል። አቶ ናትናኤል ለቪኦኤ እንዳስታወቁት ከሆነ ትናንት ጠዋት ሌላው የፓርቲው ቀስቃሽ ቡድን በአዲስ አበባ ሽሮ ሜዳ አካባቢ የጀመረውን ዘመቻ የፌዴራል ፖሊስ እንዳሰናከለውና ይህን ድርጊትም ለምርጫ ቦርድ ሪፖርት እንዳደረጉ ገልጸዋል። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ መሪ ፕሮፌሰር መረራ ጉዲና ፓርቲያቸው ቅስቀሳውን በተመለከተ ምን እያደረገ እንደሆነም ቪኦኤ ጥያቄ አቅርቦላቸው ነበረ። ፕሮፌሰር መረራ ፓርቲያቸው በዚህ ምርጫ ለመወዳደር ብዙ ጥረት እያደረገ መሆኑን አስታውሰው ይሁንና ከባድ ችግሮች እንዳሉባቸውም ተናግረዋል። ይህንን ለመፍታትም ጥረት እየተደረገ ነው ብለው አሁን ግን ቅስቀሳ ሊያስጀምራቸው የሚችል ሁኔታ እንደሌለ ገልጸዋል። መለስካቸው ለሰዎች ድርጅት ለ2013-2014 600 ሚሊዮን ብር ከለጋሾች ማግኘቱንና በጀቱን በቀጥታ የተረጂውን ህብረተሰብ ችግር ሊያቃለል በሚችሉ ስራዎች ላይ እንደሚያውል የሥራ አመራር ቦርድ አባል ቃል አቀባይ ዶክተር ሴባስቲያን ብራንዲና እንዲሁም የድርጅቱ የኢትዮጵያ ዳይሬክተር አቶ ይልማ ታዬ በጋራ በሰጡት መግለጫ ተናግረዋል። ድርጅቱ ነባር ስራዎቹን በማስፋፋት በዚህ ዓመት
2 አዳዲስ የተቀናጁ የገጠር ልማት ፕሮጀክቶች እንደሚያከናውንም አቶ ይልማ ገልጸዋል። በዘንድሮ ዓመት ከ600 ሚሊዮን ብር በላይ ወጪ ለማድረግ ዝግጅታችንን አጠናቀን እያንዳንዱን ዝርዝር ውስጥ አልገባም። ሜጀር የሆኑ አክቲቪቲዎች ለምሳሌ 28 ትምህርት ቤት የመገንባት እንትን አለ። ከዚህ በተጨማሪ አንድ ቮኬሽናል ኮሌጅ ባለፈው ዓመት የተጀመረ የእሱን ቀጣይነት ከ60 ሚሊዮን ብር በላይ ነው ይሄ ቮኬሽናል ትሬኒንግ ሴንተር የሚፈጀው። ሙሉን ኢኩፕ አድርገን በኮሌጅ ደረጃ በዘንድሮ ዓመት አጠናቀን እንጨርሳለን የሚል ሰፊ እቅድ አለን። ሌላው በኢትዮጵያ ውስጥ እንደምታውቁት የክላይሜት ቼንጅ ችግር ባስከተለው ሁኔታ ቀድሞ ስንሰራ የነበረውን የውሃ ልማት ስራ አንድ ስቴፕ ወደፊት ለማራዘም ያቀርንበት ነው። የግራውንድ ወተር ቴብል እየራቀ በመሄዱ ምክንያት ቀድሞ እንደምንሰራው ትናንሽ ጉድጓዶችን ቆፍሮ ለ10 ለ15 ቤተሰብ አገልግሎት እንዲሰጥ ማድረጉ በጣም ችግር እየሆነ ስለመጣ ከ70 ሚሊዮን ብር በላይ ወጪ በማድረግ ከ700 ሜትር በላይ መቆፈር የሚችል ሪግ እያስመጣን ያለ ነው። በዚህም በጣም ብዙ ቦታዎች ላይ ከፕሮጀክት ኤሪያዎቻችን ውጪ ከመንግስት ጋር በመቀናጀት የውሃ ልማት ስራዎችን ለማጠናከር ታጥቀን የተነሳንበት ወቅት በመሆኑ ነው። በአማራ ክልል በሰሜን ሸዋ ዞን አንኮበር ወረዳ ላይ በ24 ቀበሌዎች ውስጥ የተቀናጀ የገጠር ልማት ፕሮግራም የምንጀምርበት ዓመት ነው። እንዲሁም በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ የሚባል ቦታ ላይ እንደዚሁ ሰፊ የሆነ የልማት ስራ የምንጀምርበት ዓመት ነው። በተጨማሪም 16.5 ሚሊዮን የቡናና የፍራፍሬ ተክሎችን ለማልማት ከ90 ሺህ በላይ ሰዎችን ተጠቃሚ የሚያደርግ 94 የውሃ ስራዎችን ለማከናወን ከ300 ሺህ በላይ ሰዎችን ተጠቃሚ የሚያደርግ የጤና አገልግሎትን መዘርጋት 761 ሴቶችና ወጣቶችን በማብቃት ወደ ግል ስራ እንዲገቡ የሚያደርጉ ስራዎችም እንደሚከናወኑ አቶ ይልማ አብራርተዋል። ሰዎች ለሰዎች ድርጅት በኢትዮጵያ ብቻ አትኩሮ የሚሰራ ግብረሰናይ ድርጅት መሆኑን የገለጹት ቃል አቀባዩ ዶክተር ሴባስቲያን በ40 ዓመት እንቅስቃሴው ውጤታማነቱ የተገመገመ ስራ ሰርቷል ብለዋል። 40 years of mention means that we have built more. የ40 ዓመት የሰዎች ለሰዎች ድርጅት ጉዞ ማለት ከ560 በላይ ትምህርት ቤቶችን የገነባንበት፣ በተጨማሪም በቅርብ 28 ትምህርት ቤቶችን ገንብተን የምናጠናቀቅበት፣ በየዕለቱ 500 ሺህ በላይ የሚሆኑ ተማሪዎች የሰዎች ለሰዎች ድርጅት በገነባቸው ትምህርት ቤቶች ዕውቀት እየቀሰሙ ይገኛሉ። ወደ 100 የሚጠጉ የተለያዩ ጤና ተቋማትን ገንብተን ከ2 ሚሊዮን የሚበልጡ ሰዎችን ተጠቃሚ እያደረግን እንገኛለን። በሁሉም ስራዎቻችን ላይ የተቀናጀ የገጠር ልማት ጽንሰ ሐሳብን እንከተላለን። በዚህም ንጹህ የመጠጥ ውሃ፣ ትምህርት፣ ዘላቂ አፈር ጥበቃ ስራ፣ ግብርና፣ ጤናና የወጣቶች ልማትን አቀናጅተን በመስራት ውጤታማነቱ የተመሰከረ ስራ አስመዝግበናል ነው ያሉት። ድርጅቱ ለተለያዩ የልማት ፕሮግራሞች ከያዘው በጀት በተጨማሪ ለኮቪድ-19 ድጋፍ ግማሽ ሚሊዮን ብር የሚገመት የሕክምና ቁሳቁስ ከውጪ በማስገባት ለጤና ሚኒስቴር ለማበርከት መዘጋጀቱንም ገልጿል። ለአሜሪካ ድምፅ ተቃዋሚ ቡድኖች የፕሬዝዳንት መሐመድ አብዱላሂ ፋርማጆ መንግስት ምርጫው እንዲዘገይ ያሳለፈውን ውሳኔ በመቃወም በዚህ ሳምንት መጨረሻ ላይ ሰላማዊ የተቃውሞ ሰልፍ እንደሚያደርጉ አስታውቀዋል። የአሜሪካ ድምፅ ዘጋቢ መሐመድ ካዩ ከሞቃዲሾ ዘገባ ልኳል። ደረጀ ደስታ ያቀርበዋል። ለፕሬዝደንታዊው የሶማሊያ ምርጫ የሚወዳደሩት የተቃዋሚ ፓርቲ እጩዎች ህብረት የሶማሊያን መንግስት ፕሬዝደንት አመራር እንደሚቃወሙ አስታውቀዋል። ፈርማጆ በሚል የቅጽል መጠሪያቸው የሚታወቁት የሶማሊያው ፕሬዝደንት ሌላ የ4 ዓመት ተጨማሪ የስልጣን ዘመን የሚፈልጉ ቢሆንም የሶማሊያ ምክር ቤት ግን ማራዘሚያውን ውድቅ አድርጎታል። የፕሬዝደንት ፋርማጆ የስልጣን ዘመን ያበቃው ባለፈው ሳምንት ቢሆንም ምንም አይነት የምክር ቤት ምርጫ ስለመኖሩ ይፋ አልተደረገም። የእሳቸውም መንግስትና ባለስልጣናት ስለ ሁኔታው ያስታወቁትም ሆነ የሰጡት ፍንጭ የለም። የተቃዋሚዎቹ ፕሬዝደንታዊ እጩዎች ህብረት ሊቀመንበር ሼህ ሸሪፍ አህመድ በምክር ቤቱ ህንፃ ፊት ለፊት ሰሞኑን በሰጡት መግለጫ እንዳስታወቁት የተቃውሞ ሰልፉ የሚደረገው መንግስት በተቀመጠው የጊዜ ሰሌዳ መሰረት ምርጫውን ባለማካሄዱ እንደሆነ አስታውቀዋል። ሼህ አህመድ አስከትለውም ሙረሻሒንቱ ዶድ dheer iyo falanqeyn kadib waxay go'aansadeen isu soo bax lagu diidan yahay arrimaha aan soo sheegnay
የተቃዋሚ የፖለቲካ ፓርቲዎቹ በዚህ ሳምንት አርብ የፌዴራል መንግስቱን በመቃወም ሰላማዊ የተቃውሞ ሰልፍ ለማካሄድ ተስማምተዋል። ምክንያቱም የፌዴራል መንግስቱ ግልጽ የሆነ ምርጫ ማድረግ አልቻለም፣ የአገሪቱን ደህንነትን ማስጠበቅና በአፍሪካ ቀንድ የፖለቲካ መረጋጋት አላመጣም። ፕሬዝደንታዊ ስልጣኑን ከሚሹት መካከል አንዱ የሆኑት የቀድሞ ፕሬዝደንት ሐሰን ሼህ መሐመድ ዩናይትድ ስቴትስን ጨምሮ ዓለም አቀፎቹ አጋሮች ሶማሊያ ሰላማዊና ዲሞክራሲያዊት አገር እንድትሆን እንዲያግዟት ተማጽነዋል። መሐመድ ከዓለም አቀፉ ማህበረሰብ ምን እንደሚጠብቁም ሲናገሩ ሳሒበደ ሶማሊያ sidoo kale ayagana dardaaran waa ta ku eedayn mayno laakiin waa kula dardaarmayna ከዓለም አቀፍ ተቋማት የምንጠብቀው የመፍትሄው አካል እንጂ የችግሩ አካል እንዳይሆኑና የሶማሊያን ጉዳይ እያወሳሰቡ ያሉትን የፖለቲካ መሪዎች ሁሉ በማነጋገር የመፍትሄው አካል እንዲያደርጓቸው ነው። ችግሩ እየተባባሰ ባለበት ሁኔታ ውስጥ የፖለቲካ መሪዎች ውጥረት የበዛበትንና በቋፍ ያለውን የአገሪቱ ሁኔታ የበለጠ ከሚያባብሱ ድርጊቶች እንዲቆጠቡ የሲቪክ ማህበረሰብ ቡድኖች አሳስበዋል። ከነዚህ መካከል የአፍሪካ ቀንድ የሰላምና ልማት ተቋም ዲሬክተር ሐሰን ሙዳኔ አንዱ ናቸው። እንደወለዱ አይ ከጋብሰይ ታስነ አይ ከንተይ እንሩንቲ ሐላዳን ለስለሶ ጋር ሙዓረድኪ ፕሬዚዳንት ፎርማጆ ምርጫውን በጊዜው ሰሌዳ መሰረት ማድረግ ያለመቻላቸው ግልጽ ነው። በሌላም በኩል ተቃዋሚዎችም የኮቪድ-19 ወረርሽኝ በአገሪቱ እየተስፋፋ ባለበት በዚህ ወቅት የተቃውሞ ሰልፍ መጥራታቸው ኃላፊነት የጎደለው ድርጊት ነው። ከዚህም በተጨማሪ ደግሞ በሶማሊያ ዋና ከተማ ሞቃዲሾ የቦምብ ጥቃት ሊደርስ እንደሚችል ስጋት መኖሩም ተገልጧል። ዓለም አቀፉ ማህበረሰብም ሁሉም የሶማሊያ መሪዎች የተናጥል እርምጃዎችን እንዳይወስዱ አሳስቧል። ይልቁንም እንደ ኤሮፓ አቆጣጠር መስከረም 2020 ምርጫውን አስመልክቶ 101 የምክር ቤት አባላትን ለማስመረጥና ከዚያም ውስጥ የአገሪቱን ርዕሰ ብሔር ለመምረጥ የደረሱበትን ስምምነት በቶሎ ተግባራዊ እንዲያደርጉ ጠይቋል። የአገሪቱ ፕሬዝደንት ፈርማጆ በበኩላቸው ከስምምነቱ ያፈነገጡት ተቃዋሚ የፖለቲካ ፓርቲዎች ናቸው በማለት ይከሳሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ቦርዱ በሕግ የተጣለበትን ግዴታና ኃላፊነት እንደሚወጣም ማረጋገጫ ሰጡ። አንዳንድ ተፎካካሪ ፓርቲዎች የምርጫ ዘመቻውን ጀምረዋል ሲል መለስካቸው አማሃ በላከልን ዘገባ ጠቅሷል። ቀጥሎ ይቀርባል። ታሪካዊ ነው በተባለ እርምጃ የዓለም የንግድ ድርጅት WTO የመጀመሪያዋን ሴትና የመጀመሪያዋን አፍሪካዊ መሪው አድርጎ መርጧል። ሊሳ ሽላይን ከጂኒቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ናይጄሪያዊቱ የምጣኔ ሀብት ባለሙያ ንጎዚ ኦኮንጆ ኢዌላ ለዓለሙ የንግድ ድርጅት ዲሬክተር ጀነራል ሆነው የተመረጡበትን ውሳኔ ፈርቀዳጅ ሲሉ አወድሰውታል። ድርጅቱ የሚመራባቸውን ደንቦች ለ21ኛው ክፍለ ዘመን የሚመጥኑ ለማድረግ የተሃድሶ ማሻሻያዎችን ተግባራዊ ለማድረግና ድርጅቱን ለማዘመን በእጅጉ መጓጓታቸውን ለጠቅላላ ጉባኤው ነግረዋል። I'm grateful for the trust you have in me, not just as a woman and an African, but also in my knowledge. በሴትነቴና በአፍሪካዊነቴ ብቻ ሳይሆን በእውቀቴና በተሞክሮዬ ጭምር በእኔ ላይ ላሳደራችሁት አመኔታ በእጅጉ አመሰግናለሁ። በተጨማሪም አንዳንዶቻችሁ ድርጅቱ ራሱን ለመጪው ጊዜ በብቃት ማዘጋጀት ይቻለው ዘንድ የምንወስዳቸው መጠነ ሰፊ ማሻሻያዎች የሚጠይቁትን ብርታት፣ ቁርጠኝነትና ጥልቅ ስሜት አስመልክቶ አብረን ስለምንሰራው ስራ ለሰጣችሁኝ አስተያየትም አመሰግናለሁ። የዓለሙን የንግድ ድርጅት የገጠሙት ፈተናዎች በርከት ያሉ የተለየ ጥንቃቄና ጥበብ የሚሹ ናቸው ያሉት ኦኮንጆ ኢዌላ የማይታለፉ ግን አይደሉም ብለዋል። ቅድሚያ ትኩረት ሰጥተው ሊሰሩበት የሚፈልጉት ቁልፍ ጉዳይ ኮቪድ-19ን የሚመለከትና ድርጅታቸው በአስቸኳይ ለሚፈለጉት መፍትሄዎች እንደምን ሊያበረክት እንደሚችል ማጤን መሆኑንም ገልጠዋል። የኮቪድ-19 ክትባቶች ለድሃ ሀገሮች መድረስ ይችሉ ዘንድ WTO ከዓለም አቀፉ ፕሮግራም ኮቫክስ እና እንዲሁም ከሌሎች ድርጅቶች ጋር መስራት አለበት ብለዋል። We also encourage finding what I call a third way in which vaccines can be manufactured. ከአይምራዊ ንብረት መብቶች ጋር የተቆራኙትን ምርምርና ፈጠራን በማያዳክም መልኩ ክትባቶች በበርካታ የተለያዩ ሀገራቶች ሊመረቱ የሚችሉበትን ሶስተኛውን መንገድ የሚለውን ዘዴው እንዲሁ እናበረታታለን። የስራችን ሁኔታ ይህን ይመስላል። ኦኮንጆ ኢዌላ የዓለሙን ንግድ ድርጅት እንዲመሩ ከተመረጡ ወራት ቢቆጠሩም የቀድሞ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሌሎች በርካቶች የተስማሙበትን ውሳኔ አልደግፍም በማለታቸው ተጓቶ መቆየቱ ይታወቃል። ይሁንና
የአዲሱ የዩናይትድ ስቴትስ ፕሬዚዳንት ባይደን አስተዳደር ያን ተቃውሞ ውድቅ ማድረጉ ለኦኮንጆ ኢዌላ የዓለሙ ንግድ ድርጅት መሪነት በሩን ከፍቶላቸዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ዜና ስንሸጋገር በኢትዮጵያ እስከ ትናንት ሰኞ ድረስ በነበረው በጤና ጥበቃ ሚኒስቴር ዕለታዊ መረጃ መሰረት በጠቅላላው የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 2,051,853 ደርሷል። አጠቃላዩ የተረጋገጠው የቫይረሱ ተያያዦች ቁጥር 147,825 ሲሆን 128,946ቱ ያገገሙ ናቸው። በበሽታው ሳቢያ ሕይወታቸው ያለፈው ሰዎች በጠቅላላው 2,209 መድረሱን የሚኒስቴሩ መረጃ ያመለክታል። ትናንት ከተመረመሩ 5,000 ሰዎች ውስጥ 733 ሰዎች ለቫይረሱ የተጋለጡ ሆነው መገኘታቸውንና ከመካከላቸው 602ቱ አዲስ አበባ ውስጥ የተገኙ መሆናቸውን መረጃው ይጠቁማል። በትናንትናው ዕለት 11 ሰዎች በአዲስ አበባ እንዲሁም በሌሎች አካባቢዎች በአጠቃላይ የ15 ሰዎች ሕይወት እንዳለፈም የጤና ሚኒስቴሩ መረጃ አመልክቷል። ወደ ሶማሊያ ስንሸጋገር ሶማሊያ ውስጥ ኮቪድ-19 ወረርሽኝ ለሁለተኛ ጊዜ በስፋት እየተሰራጨ መሆኑን የሀገሪቱ የጤና ባለስልጣናት ይፋ አድርገዋል። ለወረርሽኙ በብዛት መዛመት ከውጭ ሰዎች እየገቡ መሆናቸውና ህዝባዊ ስብሰባዎች እየተካሄዱ መሆኑ ምክንያት እንደሆነ ነው የሚናገሩት። የሶማሊያ የጤናና የማህበራዊ ደህንነት ሚኒስትሯ ዶክተር ፎዚያ አቢካር ሲናገሩ የኮሮና ቫይረስ ተጋላጮች ቁጥር ካለፈው ጥር ወር ከነበረው ጋር ሲነጻጸር በዚህ በየካቲት ወር በ52 ከመቶ እንደጨመረ አስታውቀዋል። ህዝቡ የአፍና አፍንጫ መሸፈኛ እንዲጠቀም እንዲሁም ከመሰባሰብ እንዲቆጠብ መክረዋል። የኮቪድ-19 ህሙማን የሚታከሙበት ዋናው ሆስፒታል የሆነው የደማርቲኒ ሆስፒታል ዲሬክተር ዶክተር አብድራዚክ ዩሱፍ ለቪኦኤ የሶማሊኛ ክፍል በሰጡት ቃል ባለፉት 2 ሳምንታት በኮቪድ-19 ምክንያት ሆስፒታል የሚገቡ በቫይረሱ የሚያዙና በበሽታው ምክንያት ህይወታቸው የሚያልፈው ሰዎች ቁጥር እየጨመረ እንደመጣ አመልክተዋል። አምና አሉ የሆስፒታሉ ዲሬክተር ሲያነጻጽሩ፣ አምና ወረርሽኙ ከጀመረበት ከመጋቢት ወር ጀምሮ በአመቱ በጠቅላላ በኮቪድ ምክንያት ህይወታቸውን ያጡት ሰዎች ቁጥር 120 ነበር። ዘንድሮ ደግሞ አዲሱ አመት ከገባ ገና 2 ወር ሳይሞላው 30 ሰው ሞቷል ብለዋል። የሀገሪቱ ባለስልጣናት እንደሚናገሩት ቫይረሱ በብዛት እየተዛመተ ያለው ከውጭ ሀገር በሚገቡ ተጓዦችና የምርጫ ወቅት እንደመሆኑ የፖለቲካ ስብሰባዎች እየተካሄዱ ስለሆነ ነው። ለማረጋገጥ አዳጋች ቢሆንም የምርጫ ወቅት እንደመሆኑ በአሁኑ ጊዜ በተለይ የእንቅስቃሴ እገዳ ላይ ካሉ ሀገሮች ብዙ ተጓዦች ገብተዋል ያሉት የሆስፒታሉ ዲሬክተር ብሪታንያና ደቡብ አፍሪካ የተገኙት አዲሶቹ አይነቶች የኮሮና ቫይረስ ዝርያዎችም ሶማሊያ ደርሰው ሊሆን ይችላል ነው ያሉት። በሌላ ዜና ሰሜን ኮሪያ በዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ላይ የኮቪድ-19 ክትባቶች መረጃውን ለመስረቅ የቴክኖሎጂ ወይም የሳይበር ጥቃት መፈጸሟን የደቡብ ኮሪያ የደህንነት አገልግሎት አስታወቀ። የደቡብ ኮሪያ ብሔራዊ የደህንነት አገልግሎት ባለስልጣናት ዛሬ በዋና ከተማዋ በሶል ስለ ጉዳዩ ለሀገሪቱ ምክር ቤት አባላት በዝግ ስብሰባ ገለጻ እንዳደረጉ ተጠቁሟል። ፒዮንግያንግን በቅርብ ወራት ውስጥ በመድኃኒት ቀማሚ ኩባንያዎች ላይ የክትባት ስራ መረጃዎቻቸውን ለመስረቅ ጥቃት አድርሳለች ተብላ ስትወነጀል ይሄ ሁለተኛ ጊዜ መሆኑ ነው። ባለፈው ህዳር ማይክሮሶፍት ኩባንያ ባወጣው መግለጫ የሰሜን ኮሪያና የሩሲያ የመረጃ ሰርሳሪዎች ፋይዘር እና አብሮት የሚሰራው የጀርመኑ ባዮንቴክን ጨምሮ የ7 የታወቁ የመድኃኒት ኩባንያዎችን የመረጃ ቋት ሊሰብሩ እንደሞከሩ ማስታወቁ የሚዘነጋ አይደለም። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገሬ አንድም የኮቪድ-19 ተያያዥ የለባትም ሲሉ ከርመው ወረርሽኙ እየተስፋፋ ሲሄድ ቶሎ ብለው ከቻይና ጋር የሚያዋስነውን ድንበር እንደዘጉ የሚታወስ ነው። ያን እርምጃ በመውሰዳቸው ችግረኛይቱን ሀገራቸውን ከጎረቤቷና
ቁልፍ የንግድና የዲፕሎማሲ አጋሯ ከሆነችው ከቻይና ጋር አለያይቷታል። ይህ በዚህ እንዳለ የዓለም የጤና ድርጅት WHO ለሁለት የአስትራዜኒካ ኩባንያ የኮቪድ ክትባት አይነቶች ለአጣዳፊ ጥቅም እንዲውሉ ፈቃድ ሰጥቷል። ይህ እርምጃ በቀጣዮቹ ሳምንታት በዓለም ዙሪያ የክትባት አቅርቦቱ እንዲበራከት ያግዛል ተብሏል። WHO ትናንት ጉዳዩን አስመልክቶ ባወጣው መግለጫ ክትባቶቹ 18 ዓመትና ከዚያ በላይ ለሆኑ ሰዎች ቢሰጡ ምንም ጉዳት የማያስከትሉ መሆናቸውን ጠቁሞ ለባለመካከለኛና ዝቅተኛ ገቢ ሀገሮች ክትባት ለማዳረስ በቀረጸው መርሃ ግብሩ በኮቫክስ አማካይነት ክትባቶቹን እንደሚያከፋፍል አስታውቋል። የአስትራዜኒካ ሰራሽ ክትባቶቹ ጥቅም ላይ እንዲውሉ ፈቃድ መሰጠቱ ሀገሮች የየራሳቸውን የፈቃድ ሂደት አፋጥነው ክትባቱን በማስገባት ሕዝባቸውን እንዲከትቡ እንደሚረዳ ተመልክቷል። የዓለሙ የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል አሁን ክትባቶቹን አፋጥነን ለማከፋፈል የሚያስፈልገውን ሁሉ አሟልተናል ብለው ነገር ግን በቀጣይነትም ክትባቶቹ በብዛት መመረት አለባቸው ሲሉ አሳስበዋል። ይህ በዚህ እንዳለ ብሪታንያ የኮቪድ-19 ወረርሽኝ በአደገኛ ሁኔታ የተጋለጡ በሚል ከመዘገበቻቸው 33 ሀገሮች የሚገቡ ተጓዦች ተለይተው የሚቆዩበት መርሃ ግብር አውጥታለች። ትናንት የተጀመረው ይህ መርሃ ግብር ዓላማው የተለወጡ የኮሮና ቫይረስ ዝርያ አይነቶች እንዳይገቡ ለመከላከል መሆኑ ተገልጿል። በመርሃ ግብሩ መሰረት ከነዚህ ቀይ መዝገብ ተብሎ በተጠራው ዝርዝር ውስጥ ከሰፈሩ ሀገሮች የሚገቡ መንገደኞች ለ10 ቀናት በሆቴል ክፍላቸው ራሳቸው ለይተው እንዲቀመጡ ተወስኗል። በመዝገቡ ላይ ከሌሉ ሀገሮች የሚገቡትን ተጓዦች ደግሞ በመኖሪያቸው ራሳቸው ለ10 ቀን አግልለው እንዲቀመጡና 2 ጊዜ የቫይረሱን ምርመራ እንዲያደርጉ ነው መመሪያ የተሰጠው። ሰሜናዊ ኢራቅ ውስጥ ትናንት ሰኞ ማታ በደረሰ የሮኬት ጥቃት አንድ የዩናይትድ ስቴትስ መራሽ ጥምረት የኮንትራት ተቀጣሪ ሲገደል ሌሎች ቢያንስ 9 የሚሆኑ ሰዎች መቁሰላቸው ተገለጸ። የጥምረቱ ቃል አቀባይ የዩናይትድ ስቴትስ የጦር ሰራዊት ኮሎኔል ዌይን ማሮቶ ዛሬ ጠዋት በሰጡት ቃል በጠቅላላው የተተኮሱት 14 ሮኬቶች መሆናቸውን ገልጸዋል። ከመካከላቸው 3ቱ ኢርቢል አውሮፕላን ጣቢያ አጠገብ የሚገኘውን የዩናይትድ ስቴትስ ወታደሮች የሚቀመጡበት የአየር ኃይል ካምፕ እንደመቱ ቃል አቀባዩ አስታውቀዋል። የጥምረቱ የኮንትራት ተቀጣሪ አሜሪካዊ እንዳልሆነ ገልጸው የቆሰሉት 8ቱ ሲቪል የኮንትራት ሰራተኞችና አንድ የዩናይትድ ስቴትስ ወታደር መሆናቸውን አስረድተዋል። ብዙም የማይታወቅ የሆነ ሳራያ አውሊያ አልዳማሳይድ የተባለ ቡድን ለጥቃቱ ኃላፊነት ወስዷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ሰኞ ማታ ባወጡት መግለጫ በኢራቅ ኩርዲስታን ክፍለ ግዛት በደረሰው የሮኬት ጥቃት እጅጉን ተቆጥተናል ብለዋል። በጥቃቱ ለተገደለው ሲቪል ባልደረባ ቤተሰቦችና ጭካኔ በተሞላበት ሁከት እየተሰቃዩ ለሚገኙት ንጹሐን የኢራቅ ዜጎችና ቤተሰቦች ሐዘናችንን እንገልጻለን ሲሉም የውጭ ጉዳይ ሚኒስትሩ አክለዋል። አድማጮች